ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። ስድስተኛው ሀገራዊ ምርጫ ላይ ጥቃት እንደደረሰባቸው ሪፖርት ካደረጉ ሴት እጩዎች ውስጥ 85 በመቶዎቹ ለሰባተኛው ሀገራዊ ምርጫ በእጩነት አለመቅረባቸው ተገለጸ። የዶላር ፍላጎት እየጨመረ መምጣት የአቅርቦት ሰንሰለቱን በቀጣይ ጊዜያት ይበልጥ ሊያንረው እንደሚችል ተነገረ። ኢጋድ ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገራት በመጪው ክረምት ከባድ የድርቅ ስጋት እንዳለባቸው ማሳሰቢያ ሰጠ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን አለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ ስድስተኛው ሀገራዊ ምርጫ ላይ ጥቃት እንደደረሰባቸው ሪፖርት ካደረጉ ሴት እጩዎች ውስጥ 85 በመቶዎቹ ለሰባተኛው ሀገራዊ ምርጫ በእጩነት አለመቅረባቸው ተገለጸ። እንዲሁም በዘንድሮ ብሔራዊ ምርጫ ላይ 12 ያህል ተፎካካሪ ፓርቲዎች ሴት የፓርላማ እጩዎችን አለማካተታቸው ታውቋል። ጽዮን ለይኩን የሴት እጩ ተወዳዳሪዎችን በሚመለከት ከተለያዩ የፖለቲካ ፓርቲዎችና ከሚመለከታቸው አካላት ጋር ያደረገችው ቆይታ ተከታትለን እንመለስ። በቅርብ ዓመታት ውስጥ በኢትዮጵያ የተደረጉ የህዝብ ቁጠራ ውጤቶች የሚያመላክቱት በኢትዮጵያ በአሁኑ ወቅት ከ50 በመቶ በላይ ቁጥር የሚይዙት ሴቶች መሆናቸውን ነው። ይህ ከፍተኛ የሴቶች የህዝብ ቁጥር ወደ ፖለቲካው መድረክ ወጥቶ ሲታይ ግን በሰፊ የቁጥር ልዩነት የሚወከለው በሴት እጩዎች ሳይሆን በወንድ እጩዎች ሆኖ ይታያል። በተለይም በተፎካካሪ የፖለቲካ ፓርቲዎች ዘንድ ይህ ቁጥር ሲሰላ ምን ያህል ይሆናል ለሚለው የሚወጡ መረጃዎች በጠቅላላ ከሩብ በመቶ በላይ ሴቶች በፖለቲካ እጩነት እንደማይሳተፉ የሚያሳይ ነው። ለአብነትም የዘንድሮውን የሰባተኛ ሀገራዊ ምርጫ የእጩዎች ብዛት እንመልከት። ለምሳሌ አሁን ላይ አይተሽ ከሆነ 2080 ሴቶች ተመዝግበዋል። ከነዚህ 2080 ሴቶች አራውንድ 483ቱ አይ ቲንክ ይመስለኛል እንግዲህ ተፎካካሪ ፓርቲ ውስጥ ያሉ ሴቶች ያለ ነው። እንግዲህ በፐርሰንቴጅ እንኳን ስታስቀምጩ ወደ 23.3% አካባቢ ነው እና 12 ፓርቲዎች ሴቶችን አላካተቱም። በጣም እንትን ይልሻል። ለፓርላማ የሚወዳደሩ ሴቶች ላይ ሴቶች ሳይኖራቸው ቀርተው ነው ወይ ብቲ አሏቸው፣ ግን የሚለኩበት ልኬት ምን እንደሆነ ሊገባን አልቻለም። የባለፈው አመት ስድስተኛ ዙር ምርጫ ላይ ምን ያህል ሴቶች በእጩነት ተሳትፈዋል የሚለውን ነገር ገምገመናል። እንግዲህ አሸናፊ ፓርቲ ሆኖ የገባው ብልጽግና ነው። እንደገና ደግሞ ከዛ ውስጥ ደግሞ የግል ተወዳዳሪዎች በተወሰነ ደረጃ አንዳንድ አካባቢዎች ላይ ገብተዋል። ግን በሴቶች ደረጃ በግል ተወዳድረው የገቡ የፖለቲካ ፓርቲ አባላት ወይም የግል እጩዎች አልነበሩ። እዛ ውስጥ በምናይበት ሰዓት እንግዲህ ብልጽግና ካቀረባቸው ሴቶች ውስጥ 41 በመቶ የሚሆኑት ሴቶች ወደ ምክር ቤት ድምፅ ተሰጥቷቸው የገቡበት ሁኔታ አለ። ሌሎች የፖለቲካ ፓርቲዎች ላይ በምናይበት ሰዓት ግን የሴቶቹ ተሳትፎ 50 በመቶ መሆን አለበት አይደለም 30 በመቶ መሆን አለበት የሚለውን ነገር አምኖ ተቀብሎ ተግባራዊ ማድረግ ላይ ተግዳሮቶች እንዳሉ ከነሱ ጋር ገምገመናል። ምንም እንኳን በሕግና በፖሊሲ ደረጃ ሴቶች የመምረጥና የመመረጥ መብታቸው የተከበረ ቢሆንም በተግባር ግን በእጩነት በሚቀርቡበት ወቅት በርካታ እንቅፋቶች ከፊታቸው ይደቀናሉ። እነዚህ አሁንም ድረስ የደረሱ እንቅፋቶች በሴት የተፎካካሪ ፓርቲዎች እጩዎች ዘንድ እንዲሁም በመንግስት በኩል ምንድናቸው ጠየቅን። ምሳሌ ሴቶች አይችሉም የሚባል አይነት ነገር አለ። ደሞ በቃ እሷ መታ ምን ልትሰራ ነው የሚባል አይነት ነገር አለ። ሁለተኛ ነገር ደግሞ በጣም ጥሩ አይነት ፕሮግራም ቢኖርሽ፣ ጥሩ አይነት ማኒፌስቶ ብታረጊ፣ ጥሩ አይነት ፖሊሲዎች እንኳን ቢኖርሽ ሴቶች ከሆኑ ያው ምንድነው ሴት እንትን ምትል እዛ እንደዚህ ድረስ ነው የሴት ምትለው በወንድ ያልቅ አይነት ነገሮች አሉ አይደል? የተለመዱ ነገሮች እንደዛ አይነት ነገሮች በጣም በስፋት አሉ። ብዙ ጊዜ ሪፖርት የሚደረጉ በቃ የሴቶች እጩዎች ወይም አባላትም ላይ ፐርሰናሊ ዲግኒቲያቸውን የሚነካ ነገር፣ የሚያሸማቅቅ ነገር በጣም በርካታ ነው የሚያቀርቡት። ኢኮኖሚካል ችግሮች በጣም በርካታ ናቸው ፓርቲዎች ውስጥ ቢሆኑም አሁን እንዳልኩሽ የቅስቀሳ ወቅትም ላይ ኤክስፔንሳቸው ደብል ነው።
በዛ ላይ የቤተሰብ መሸማቀቅ አለ። ከዚህ የተነሳ ቤተሰብ ራሱ ከዛ ውስጥ እንዲወጡ ነው የሚፈልገው። የልጆች መሳቀቅ አለ። በዛ ሁሉ ዋጋ ከፍለው ሲያልፉ ግን አይዟችሁ የሚል ሪሊ ሁኔታዎችን አስቻይ የሚያደርግ ስርዓት ያስፈልጋል፣ መንግስት ያስፈልጋል። እነዚህ ነገሮች ለዜጎች ያለ ልዩነት ሊመቻቹ ይገባል። በፖለቲካ ውድድር ውስጥ የሚታዩ አንዳንድ ጤናማ ያልሆኑ የቃላት ጥቃቶች፣ ስም ማጥፋትና የስነ ልቦና ጫናዎች ሴቶች በልበ ሙሉነት እንዳይወዳደሩ እንቅፋት ይሆናሉ። በተለይም ከዚህ ቀደም በተለያየ መልኩ አሁንም ከማህበራዊ ሚዲያ እንቅስቃሴዎች ጋር ተያይዞ እየሰፉ የመጡ ጾታዊ ጥቃቶች ሴት የፖለቲካ ፓርቲ እጩዎች ላይ የሚደርሱ ጫናዎችን እንዲጨምሩ አድርገዋቸዋል። በዚህም ሳቢያ እንደ ፖለቲካ ፓርቲዎች የጋራ ምክር ቤት ሴቶች ዴስክ ገለጻ 6ኛው ሀገራዊ ምርጫ ላይ ጥቃት እንደደረሰባቸው ሪፖርት ካደረጉ ሴት እጩዎች ውስጥ 85% የሚሆኑት ለ7ኛው ሀገራዊ ምርጫ በእጩነት ደግመው አለመቅረባቸው ተሰምቷል። 6ኛው ሀገር አቀፍ ምርጫ ላይ እንደውም ወደዛ መውሰድ ይሻለኛል፣ ብዙ ጊዜ ካየሁት ጥቃቶች ስላሉ ማለት ነው። በግልጽ በሰነድ ኢዩላ የወሰደው 28 እንትኖች ትክክለኛ ጥቃት ብሎ ያስቀመጣቸው አሉ። ሁሉም ኢንፎርማል ጥቃቶች በጣም ብዙ ደርሰውናል። ሆኖም ግን አሁን ኢዩላ በማረጋገጫ ያስቀመጠው 28 ጥቃቶች ነበሩ እና 7ኛው ሀገር አቀፍ ምርጫ ላይ ምን እናምጣ፣ ካለፈው ጥቃቶች የተሻለ ነገር ምን እንስራ የሚለው ላይ መፍትሄው ላይ መሄድ አይሻልም? ስለዚህ ያንን ብለን አሁን ባዌ ብለን ቫዮለንስ አጌንስት ውሜን ኢን ኢሌክሽን በምርጫ ሰዓት ያሉ የሴቶች ጥቃትን እንዴት ሃው ቱ ፕሪቨንት እንዴት እንከላከል በሚለው እንወያይ ነበረ ከተለያዩ አጋር ድርጅቶች ጋር ከምርጫ ቦርድ ጋርም ከኢዩላም አሁንም እና መጨረሻ ላይ አሁን ጥናት አስጠናል። 6ኛው ላይ የተወዳደሩ ሴቶች 85% ዛሬ ላይ የሉ፣ ሸሽተዋል። ከምን ሸሹ ብለን ስናስብ ከጥቃት አንጻር ነው። የሴቶችን የፖለቲካ እጩዎች ተሳትፎ ይበልጥ ትርጉም ባለው መልኩ ለማሳደግና የወቅቱን የሀገሪቱን የፖለቲካ ጉዞ ስኬታማ ለማድረግ ምን እየተሰራ ይገኛል? መፍትሄውስ ምንድነው? ለሚለው የተለያዩ ተግባራቶች ያሉ ቢሆንም አሁንም ድረስ ግን ግባቸውን መምታት ላይ ወደ ኋላ የቀሩ ተግባራት ሆነዋል። ችሮታ አይደለም ወይም በፈለግሽው እንድትመሰሪው አይደለም። የሴቶችን ኢትዮጵያ እንግዲህ 50% የሚሆኑ የህብረተሰብ ክፍሎቿ ሴቶች ናቸው። ስለዚህ ሁሉም የፖለቲካ ፓርቲ ኢትዮጵያን በተሻለ መንገድ አደርጋለሁ ብሎ ነው እንግዲህ ህዝቡን በተለያዩ ምርጫ እንዲመረጥ ቅስቀሳ እያደረገ ያለው። የተመረጠውም የፖለቲካ ፓርቲ እነዚህን የህብረተሰብ ክፍሎች ይዤ እለውጣለሁ፣ ስለዚህ ሀገርን እለውጣለሁ ካለ 50% የህብረተሰብ ክፍል ትቶ ለውጥ ማምጣት አይቻልም። የፈለገ ነገር ቢደረግ ሴቶችን ያላሳተፈ ልማት ሀገርን አይለውጥም፣ አይቀይርም። ስለዚህ እንደ ሀገር ለውጣለሁ እቀይራለሁ ብለው ካሉ ደግሞ እነዚህ 50% የህብረተሰብ ክፍሎችን ተሳታፊነት፣ ተጠቃሚነት የበልጥ እያረጋገጥ መሄድ እንዳለባቸው የነበሩ የኋላ ቀር አመለካከቶችና አሰራሮችን ደግሞ ማሻሻልና ማስተካከል አለባቸው። ገዢው ፓርቲም በዛው ማለት ነው። አሁን ለምሳሌ ምርጫ ቦርድ ራሱ ለፓርላማ ያቀረበው ነበረ ሴቶችን በተመለከተ 30% ሴቶች የሚል። ምክንያቱም እንደነዚህ አይነት ነገሮች በእርግጥ የማይጸድቁበት ምክንያት አለ። ከታች ያልተሰሩ ስራዎች ስላሉ ነው። ከታች መስራት አለብን። ሴቶች ስፔሻሊ ፖለቲካ ላይ ከሆነ ሴቶች እንዲመጡ ከተፈለገ የተሻለ ሲስተም፣ የተሻለ የፖለቲካ ምህዳር ያስፈልጋል። እንደዛ ስላልመጡ የማይጸድቁ ያልጸደቁ ነገሮች አሉ። ምንድነው ቀድመን መስራት ያለብን ነገሮች መሰራት አለባቸው ብዬ አስባለሁ። ኢትዮጵያ ባይዘው ከሌሎች ዓለም አቀፍ አገራት እኮ የተለየ ነገር የላትም። ሴቶች ከጥንት ጀምሮ በቁጥር በጣም አነስተኛ ናቸው እንጂ ብቅ ጥልቅ እያሉ ይመጣሉ። ወደፊት እየመጡ ይሄዳሉ። ከነገስታት ዘመንም ጀምሮ ከመሳፍንትም ጊዜ ጀምሮ የእድገት በህብረቱ ዘመቻም ጊዜ ስታይ ሴቶች ተመጣጣኝ ተሳትፎ ነበራቸው። ፖለቲካ ፓርቲዎችም ሲደራጁ አሁን ሳይሆን የኢህአፓ ጊዜ እኩል የአመራር ቦታ ነበራቸው ከወንዶቹ ጋር፣ እኩል መስዋዕትነት የመክፈል ሁኔታ ነበራቸው። ሌሎችም ግን መተን ሴቶችን መደገፍ ቦታውን በተለይ ምህዳሩን አስቻይ ማድረግ እስካሁን አልተፈጠረም።
ጥናቶች እንደሚያሳዩት ሴቶች በፖሊሲ ቀረጻና በህግ መወሰኛ ምክር ቤቶች ውስጥ በስፋት ሲሳተፉ ይበልጥ ሰብአዊነትና ሁሉን አቀፍነት ያላቸው ውሳኔዎች ይተላለፋሉ። ሴቶች ያለ ስጋትና ያለ ጫና ሀሳባቸውን የሚገልጹበትና የሚወዳደሩበት ሰላማዊ ምርጫና የፖለቲካ አካባቢ መፍጠር የመንግስት፣ የሲቪል ማህበራትና የሁሉም ባለድርሻ አካላት ኃላፊነት ነው። የዶላር ፍላጎት እየጨመረ መምጣት የአቅርቦት ሰንሰለቱን በቀጣይ ጊዜያት ይበልጥ ሊያንረው እንደሚችል ተነገረ። በሌላ በኩል ከዲያስፖራው የሚመጣው ገንዘብ አሁንም ለቁጥጥር አዳጋች መሆኑ ኢኮኖሚው ላይ ስጋት ደቅኗል ሲሉ የኢኮኖሚ ባለሙያው ዶክተር ቆስጠንጢኖስ ለአርትስ ገልጸዋል። ኤፍራታ ስራለም ተጨማሪ አላት። የኢትዮጵያ ብሔራዊ ባንክ ሐምሌ 2016 ዓ.ም የውጭ ምንዛሬ ግብይት በገበያ እንዲመራ ውሳኔ ማሳለፉ ይታወሳል። የውጭ ምንዛሬ ፍላጎትና አቅርቦትን ለማመጣጠን በሚል ከሐምሌ 2016 ዓ.ም በየ15 ቀኑ የውጭ ምንዛሬ ጨረታ ለባንኮች ያቀርባል። ከቅርብ ጊዜ ወዲህ ለጨረታ የሚያቀርበው መጠኑን ከፍ ያደረገ የመጣ ሲሆን ለተከታታይ 3 ጊዜ የ500 ሚሊዮን ዶላር ጨረታ አቅርቧል። ባንኩ ሰሞኑ ይፋ ያደረገው ልዩ የውጭ ምንዛሬ ጨረታ በፋይናንስ ዘርፉ ላይ ከፍተኛ መነቃቃትና ድንጋጤን ፈጥሯል። ብሔራዊ ባንክ ለሽያጭ ካቀረበው 500 ሚሊዮን የአሜሪካን ዶላር ባሻገር የንግድ ባንኮች የጠየቁት አጠቃላይ ገንዘብ መጠን እጥፍ ጨምሮ 1.6 ሚሊዮን ዶላር ደርሷል። ይህ ሁኔታ ፍላጎት በከፍተኛ ደረጃ ማሻቀቡን የሚያሳይ ሲሆን በዚህ ምክንያት የ1 ዶላር አማካኝ የባንክ ዋጋ ወደ 159.98 ብር ከፍ ብሏል። ባለፈው የካቲት ወር ላይ ብሔራዊ ባንክ ተመሳሳይ ዶላር ለገበያ ባቀረበበት ወቅት ባንኮች የጠየቁት የዶላር መጠን ካቀረበው በታች 455 ሚሊዮን ዶላር ብቻ ነበር። በወቅቱ የ1 ዶላር ምንዛሬ ዋጋ 153 ብር አካባቢ በመሆኑ ተረጋግቶ መቆየቱ ለወትሮ በሀገሪቱ ይታይ የነበረው የዶላር እጥረት ቀረፍ ነው የሚል ግምትና ተስፋ በብዙዎቹ ሲናገሩ ሰምቷል። ነገር ግን ሰሞኑ የታየ ሁኔታ ሙሉ በሙሉ ተቃራኒ ነው። በጨረታው ላይ ከተሳተፉት 32 ባንኮች መካከል በከፍተኛ ፉክክር ዶላር ለመግዛት የቻሉት 14 የንግድ ባንኮች ብቻ ናቸው። በዚህ የዋጋ ፊልሚያ ውስጥ ከፍተኛ የዶላር መግዣ ዋጋ 160.9 ብር የደረሰ ሲሆን የብር ዋጋ በከፍተኛ ፍጥነት እየቀነሰ እንዳይሄድ ስጋት አለ። አንዳንድ የኢኮኖሚ ባለሙያዎች እንደሚሉት የዶላር ዋጋ ማሸቀው በቀጥታው እያንዳንዱ ማድ መምጣቱ አይቀሬ ነው። ህጋዊ የባንክ ዋጋ ወደ 160 ብር ሲቃረብ የጥቁር ገበያው ዋጋ ይበልጥ ከፍ ያደርገዋል ይላሉ አርቲስት ያናገራቸው የኢኮኖሚ ባለሙያ ዶክተር ቆስጠንጢኖስ በረት ተስፋ። በበኩላቸው የጥቁር ገበያ ይጨምራል የሚል ስጋት ሳይሆን ዲያስፖራው ወደ ሀገር ውስጥ የሚልከው ገንዘብ በትክክል መምጣት አለመቻሉ እንደሆነ ያብራራሉ። የጥቁር ገበያው ወደ ላይ ይወጣል የሚባለው የጥቁር ገበያው አንዱ ምክንያቱ የሀገር ውስጥ የውጭ ምንዛሬ እጥረት ሲሆን የብሔራዊ ባንክ ይህን ለማቃለል ነው እንግዲህ 1.5 ቢሊዮን ዶላር በአጭር ጊዜ ውስጥ ለመስጠት የቻለው ያንን ለማረጋጋት ነው። ግን የውጭ ምንዛሬው ችግር ያለው ከሱ የተያዘው እሱ አንደኛ ከዲያስፖራ የሚመጣው ገንዘብ እዛው ሀገር ስጡልኝ እና ውጭ አስቀምጡልኝ የሚል ጨዋታ ነው። አሁን ናይጄሪያ እና ግብፅን ስንመለከት ከ20 ቢሊዮን ዶላር በላይ ነው ከዲያስፖራ የሚያገኙት ገንዘብ። እኛ ሀገር እዛ ጋር የሚደርስ አይደለም። ስለዚህ ያንን እንዴት አድርገን መቅረፍ እንችላለን የሚለውን ጥያቄ መመለስ አለብን። ብሔራዊ ባንክ ብዙ ጥረቶች አድርጓል። ይህን የዲያስፖራ ገንዘብ በትክክል ሊመጣ የሚችልበትን መንገድ ለማረጋገጥ አሁን የባንክ ሂሳቦች ከፋይዳ ጋር መያያዛቸው የውጭ ምንዛሬ ፍላጎት ማደግ ጥሩ የሚባል ቢሆንም ገበያውን ለማረጋጋት ከምናስገባው ምርት ይልቅ የምንልከው ምርት ላይ እንደ ሀገር መበርታት አለብን የሚሉ የኢኮኖሚ ባለሙያዎቹ የዶላር ዋጋ ጭማሪ ወላፈን በቀጥታ እያንዳንዱ ቤት መምጣቱ አይቀሬ ነው። እንኳን ዘንቦብሽ እንዲያውም ጠዛነሽ እንደሚባለው አስመጪዎቹ ዶላር የገዙት በከፍተኛ ዋጋ በመሆኑ በሚቀጥሉ ሳምንታት ወደ ሀገር ውስጥ የሚገቡ እቃዎች በተለይም የምግብ ዘይቶች፣ የሕክምና መድኃኒቶች፣ አልባሳትና የኤሌክትሮኒክስ እቃዎች ላይ የዋጋ ጭማሪ መታየቱ አይቀርም። ነጋዴዎችም የውጭ ምንዛሬ ዋጋ በመጨመሩ ምክንያት ያላቸውን አማራጭ ከውጭ ያስገቡትን እቃ በውድ መሸጥ እንደሆነ ይናገራሉ። ዶክተር ቆስጠንጢኖስ የጥቁር ገበያውን ለመቀነስ በብሔራዊ ባንክ የተወሰደው እርምጃ በአግባቡ የሚተገበር ከሆነ ለውጥ እንደሚያመጣ ገልጸዋል። እንደዚህ አይነት ቀውሶች እንዳውም ብዙ ሰዎች ሲናገሩ የነበሩት $1 1,000 ብርም ሊገባ ይችላል የሚል ነገር ነበር የሚናገሩት። በተቻለ መጠን ግን ብሔራዊ ባንክ ይህን ለማረጋጋት ሞክረዋል። ዋናው ነገር ምንድን ነው? እነዚህ ጥቁር ገበያ መሰረት የሆኑትን ነገሮች ለማጥፋት ነው አሁን ብሔራዊ ባንክ ይሞክራል። አሁን ሰዎች ለስብሰባ ሲሄዱ፣ ለሕክምና ሲሄዱ እስከ $20,000 ለምንም ጉዳይ ሲሄዱ ደግሞ እስከ $10,000 ድረስ ይዘው መሄድ ይችላሉ የሚል ፖሊሲ አውጥቷል። እና እነዚህ ናቸው ጥቁር ገበያውን እያጠፉ ሊሄዱ የሚችሉ ነገሮች። ምክንያቱም በአብዛኛው ሰዎች ለሕክምና፣ ለትምህርት፣ ለስራ፣ ለረፍትም ውጭ ሀገር ሲሄዱ ከባንኮች የሚያገኙት ገንዘብ አልነበረም። በአፄ ኃይለሥላሴ ዘመናዊ መንግስት እስከ $3,000 ድረስ ከየባንኩ ማንም ኢትዮጵያዊ ዜጋ ከኢትዮጵያ ንግድ ባንክ መንዝሮ መሄድ ይችል ነበረ። ከዛም ሌላ ደግሞ ሕክምናም ካስፈለገ ለትምህርትም ካስፈለገ
የተለያዩ መስፈርቶች ነበሯቸው። አሁን እነዚህ ነገሮች እየተፈቀዱ ሲሄዱ በአብዛኛው ጥቁር ገበያ የሚባለው ነገር እየቀረ ይሄዳል። ብሔራዊ ባንክ የገበያውን የዶላር ጥማት ለማርካት 500 ሚሊዮን ዶላር ቢያቀርብም የባንኮች ፍላጎት ግን አሁንም አልረካም። ሰሞኑ የታየው ዋጋ ፍክክርና ያልተመጣጠነው የ1 ቢሊዮን ዶላር ፍላጎት ይህንን ያረጋግጣል። በሀገሪቱ ላይ እየታየ ያለው የኑሮ ውድነት ጫናን ለመቋቋም በተለይም እንደ ሀገር የሚሰሩ ሙስናዎችን እና የኮንትሮባንድ ንግዶችን ላይ ከፍተኛ ቁጥጥር ማድረግ እንደሚገባ ነው የጠቆሙት። ኢጋድ ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገራት በመጪው ክረምት ከባድ የድርቅ ስጋት እንዳለባቸው ማሳሰቢያ ሰጠ። ተቋማት ለገበሬውና ጉዳዩ ለሚመለከታቸው መረጃውን ከማድረስ ባሻገርም አስፈላጊው ቅድመ ጥንቃቄ ሳያደርጉ ቀርተው ጉዳት ከተከሰተ ተጠያቂ የሚሆኑበት አሰራር መዘርጋቱን ገልጿል። ከባዱ ደሴ ተጨማሪ አለው። ምስራቅ አፍሪካ በተደጋጋሚ ድርቅ ከሚከሰትባቸው የአፍሪካ ሀገራት በዋናነት ይጠቀሳል። በዚህም የተነሳ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ከአባል ሀገሮች የሰበሰበውን የሜትሮሎጂ ትንበያ መሰረት በማድረግ የምስራቅ አፍሪካ ሀገራት አስፈላጊውን ቅድመ መከላከልና ጥንቃቄ እንዲያደርጉ በመግለጫ አሳስቧል። ሀገራችን ኢትዮጵያ የዚሁ አባል ሀገር ስትሆን ጉዳዩ በቀጥታ የሚመለከታት ስለሆነ አስፈላጊውን ቅድመ ጥንቃቄ ማድረግ ይኖርባታል። በተለይም ኢኮኖሚዋ በግብርና ላይ የተመሰረተ መሆኑ በጉዳዩ ላይ ትኩረት እንድትሰጥ ትገደዳለች። ግብርና ከሀገሪቱ አጠቃላይ ኢኮኖሚ ትልቁን ድርሻ የሚይዝ ሲሆን ከጠቅላላው የሀገር ውስጥ ምርት ትልቅ ድርሻ ያለው ነው። ከ75 በመቶ በላይ የሚሆነው የሀገሪቱ ሕዝብ በዚህ ዘርፍ ላይ ተሰማርቶ ይተዳደራል። ዘርፉም በዋነኝነት በዝናብ ላይ ጥገኛ የሆነ ሲሆን መንግስትና ባለድርሻ አካላት የግብርናውን ዘርፍ ለማዘመን በመስኖ ለማገዝና አዳዲስ ቴክኖሎጂዎችን ለማስተዋወቅ በርካታ ጥረቶች እየተደረጉ ይገኛል። ይህ የሀገሪቱ የጀርባ አጥንት የሆነው ግብርና ለበርካታ ዓመታት የተፈጥሮ ዝናብን ጠብቆ በባህላዊ መንገድ ሲመረት ለረጅም ዓመታት ቆይቷል። በዚህም የተነሳ ዜጎች በተደጋጋሚ ድርቅ ምክንያት ለረሃብ ሲጋለጡ ቆይተዋል። ለአብነትም በ1966 ዓ.ም እና በ1977 ዓ.ም የተከሰቱ ድርቆች በታሪክ እጅግ አስከፊ ከሆኑት የሚመደቡ እነዚህ ድርቆች በወቅቱ የነበሩትን መንግስታት አፄ ኃይለ ሥላሴንና የደርግን ስርዓት እስከ ማናወጥ የደረሱ ሲሆኑ ታላላቅ ማህበራዊና ፖለቲካዊ ቀውሶችንም አስከትለዋል። በቅርብ ጊዜም በተለይ እንደ አውሮፓውያኑ አቆጣጠር በ2015 በ2021 እና በ2022 የአየር ንብረት ለውጥን ተከትሎ የተከሰቱ ድርቆች በሚሊዮን የሚቆጠሩ ዜጎችን ለአደጋ አጋልጠዋል። የዘንድሮ ክረምትም ዝናቡ ጥሩ አጀማመር ቢኖረውም በነሐሴና መስከረም ወራቶች ግን ደረቅ ሰሞናት እንደሚበዙ፣ የዝናብ መዋዠቅና መቆራረጥም ሊታይ እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት ከሰሞኑ ይፋ ባደረገው ትንበያው ማሳወቁ ይታወሳል። ይኖራል ተብሎ የተተነበየው ደግሞ ያለው የኤልኒኖ ክስተት በነሐሴና መስከረም ወራቶች ደረቅ ሰሞናት እንዲበዙና ብሎም የዝናብ መዋዠቅና መቆራረጡ እንዲያጋጥም የሚያደርግ ምክንያት ነው ተብሏል። የኤልኒኖ ክስተት ታየ ማለት ግን ወዲያውኑ ድርቅ ይከሰታል ማለት እንዳልሆነ የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ተናግረዋል። ከክረምቱ በፊት እየጣለ ያለው የበልግ ወቅት ዝናቡ በመደበኛ ሁኔታ እየቀጠለ በመሆኑ ኤልኒኖ የሚከሰትባቸው አካባቢዎችም ቢሆኑ ያንን ያህል ይጎዳሉ የሚል ግምት እንደሌለ ዶክተር አሳምነው ተናግረዋል። የምስራቅ አፍሪካ የልማት በይነ መንግስታት አደጋ መከላከል ኃላፊ ዶክተር አህመድ አምደይሁን በበኩላቸው ኢትዮጵያን ጨምሮ የአካባቢው ሀገራት ትንበያውን መሰረት አድርገው ተገቢውን ቅድመ መከላከል ስራ እንዲሰሩ፣ ሳይሰሩ ቀርተው ጉዳቱ ከደረሰ ግን ተጠያቂ የሚሆኑበትን ስርዓት በጋራ ስምምነት ተፈጥሯል ብለዋል። በአጠቃላይም የኢትዮጵያ ሜትሮሎጂ ኢንስቲትዩት በነሐሴና መስከረም ወራቶች ደረቅ ሰሞናት ሊበራከቱባቸው እንዲሁም የዝናቡ መዋዠቅና መቆራረጥ ሊያጋጥሙባቸው ይችላል ያላቸውን በዋናነት የሰሜንና የሰሜን ምስራቅ ኢትዮጵያ አካባቢዎች መሆኑን ገልጿል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ እናደርሳለን። ይጠብቁን። የወደ አቢሲኒያ የቦሌ ቅርንጫፍ ከ20 ሚሊዮን ብር በላይ ወጪ ተደርጎበት በድጋሚ ስራ ሊጀምር ነው።
ላለፉት 17 ዓመታት በቦሌ ብራስ አካባቢ አገልግሎት ሲሰጥ የቆየው ዮድ አቢሲኒያ የባህል ምግብ አዳራሽ ቦሌ ቅርንጫፍ በኮሪደር አማካኝነት መፍረሱን ተከትሎ ቀድሞ ከነበረበት ስፍራ 150 ሜትር ገባ ብሎ በድጋሚ ስራ ሊጀምር መሆኑ ተገልጿል። የዮድ አቢሲኒያ የባህል ምግብ አዳራሽ ባለቤት ቀኛዝማች ትእዛዙ ኮሬ ዮድ አቢሲኒያ ከ1996 ዓ.ም ጀምሮ አገልግሎት መስጠት መጀመሩን ገልጸው የኢትዮጵያን ባህል ለዓለም ለማስተዋወቅ በሰራቸው ሰፊ ስራዎችም የኢትዮጵያ የባህልና የቱሪዝም አምባሳደር የሚል ስያሜ እንዳገኘ ገልጸዋል። በተለይም የቦሌ ቅርንጫፍ የባህል ምግብ ቤቱ ለብዙ የዓለም ሀገራት ዜጎች ኢትዮጵያንና ኢትዮጵያዊነትን የማሳወቅ ስራ ሲሰራ መቆየቱም ተነስቷል። አዲሱ የቦሌ ቅርንጫፍ ከቀድሞ ሰፋ ባለ መልኩና በቪአይፒ አገልግሎት ደንበኞችን ማስተናገድ እንዲችል ተደርጎ መሰራቱ ተገልጿል። ቅርንጫፉ ከቀድሞ የዮድ አቢሲኒያ የባህል አዳራሽ 150 ሜትር ገባ ብሎ በኬኬር ህንፃ ስር የተከፈተ ሲሆን ከነገ ግንቦት 15 እና 16 ጀምሮ ስራ እንደሚጀምር ተገልጿል። ክቡራን ተመልካቾቻችን አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርትስ ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ጉዳዮች ዝነኛው ገጣሚና ደራሲ በእውቀቱ ስዩም በሀገረ ስፔን የኢትዮጵያን ስም ከፍ አድርጎ አስጠራ። የሙዚቃ ዲፕሎማሲ የተሰኘ ልዩ የሙዚቃ ዝግጅት ሊካሄድ ነው። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎችን እነግራችኋለን። አብራችሁን ሆኖ ዝነኛው ደራሲና ገጣሚ በእውቀቱ ስዩም በስፔን ባርሴሎና ከተማ እየተካሄደ በሚገኘው 41ኛው ዓለም አቀፍ የግጥም ፌስቲቫል ላይ ግጥሞቹን አቅርቧል። የኢትዮጵያንም ስም ከፍ አድርጎ አስጠርቷል። ትላንትና ሐሙስ አመሻሹን በታሪካዊና እጅግ ውብ በሆነው ፓውላ ዴላ ሙዚካ ካታላና አዳራሽ በተካሄደው የመዝጊያ ስነ ስርዓት ላይ ገጣሚው ግጥሞቹን በአማርኛ ቋንቋ ለዓለም አቀፉ ታዳሚ አሰምቷል። አህሌተ ገንቦ ባጭር ቀረን ስንል እድሜ ላበደሩን ቀርጸው ላሳምሩን ለኩሰው ላበሩን ቺርስ። በእውቀቱ በዚህ መድረክ ላይ ከተለያዩ አህጉራት ከተመረጡ 7 ታዋቂ ገጣሚዎች ጋር በመሆን የኢትዮጵያን ስነ ጽሑፋዊ ልቀትና የቃላት ለዛ በዓለም አቀፍ መድረክ ላይ አስመስክረዋል። እንደ አውሮፓውያን አቆጣጠር ከ1985 ጀምሮ በየዓመቱ የሚካሄደው የባርሴሎናው ዓለም አቀፍ የግጥም ፌስቲቫል በዓለም ላይ ካሉ ቀደምት ዝነኛ የግጥም መድረኮች አንዱ ነው። ፌስቲቫሉ በካታሎኒያ ባህል ውስጥ ትልቅ ስፍራ የሚሰጠው ሲሆን ግጥምን ከሙዚቃ ከእይታ ጥበብና ከቪዲዮ ጥበባት ጋር አቀናጅቶ የሚያቀርብበት ልዩ ጥበባዊ ድግስ ነው። በእውቀቱም ግጥሞቹን ያቀረበበት ፓውላ ዴላ ሙዚካ ካታላና በዩኔስኮ የዓለም ቅርስነት የተመዘገበ ድንቅ ህንጻ ነው። እንዲህ ባለው ታሪካዊ ቦታ ላይ የኢትዮጵያ ስነ ጽሑፍ የጥበብን ድንበር ተሻጋሪነት ጥሶ በተግባር ያሳየም ሆኗል። ይህ ዝግጅት የኢትዮጵያን ስነ ጽሑፍ ከዓለም አቀፍ የኪነ ጥበብ መድረክ ጋር ከማስተሳሰሩም በላይ በእውቀቱ ግጥሞቹን ለዓለም በማቅረብ የሀገራችንን የባህል ገጽታ በበጎ ጎኑ ለማስተዋወቅ ትልቅ አጋጣሚ ነው ፈጥሯል። ያው ሁሉ ሰው በተሰበሰበበት ማለት አትፈሪም እንዴ? ፊልሙ የተቀረጸው በወላይታ ሶዶና በሲዳማ ክልል ነው። የፊልሙ ጭብጥ በሴት ልጅ ጥቃትና አስከፊው የሴት ልጅ ግርዛት ላይ ያጠነጥናል። እርሱ ሂዶቴ ይባላል። የፊልሙ ዳይሬክተር ሳሙኤል ተሻገር ስለ ሂዶቴ ፊልማቸው ለአርት ስፔሻል ተከታዩን ይላል። ሂዶቴ ይሰኛል ፊልማችን። ሂዶቴ ያው ወላይተኛ ቃል ነው፣ ተስፋነሽ ማለት ነው። ፊልማችን ትኩረት የሚያደርገው የሴት ልጅ ግርዛት ዙሪያ ላይ ነው የሚያጠነጥነው። ታሪክን መነሻ አድርጎ የተሰራ ፊልም ነው። የሴት ልጅ ግርዛት አሁን አለ ወይ አልጠፋም እንዴ የሚሉ ጥያቄዎችን ለሚጠይቁ ሰዎች ምን ምላሽ አላችሁ? እናንተስ ይህንን ርዕሰ ጉዳይ በምን ምክንያት መረጣችሁ ብለንም ጠይቀናቸዋል። የሴት ልጅ ግርዛት እስካሁን አለ ወይ የሚለው ነገር ጥያቄ ሆኖብኝ ነበርና እንደ አዲስ ሪሰርች ማድረግ ግዴታ አስፈልጎኝ ነበር። ሪሰርች ለማድረግ በሄድኩበት ጊዜያቶች ሁሉ የሴት ልጅ ግርዛት ክልክል ነው፣ በግልጽ የሚደረግ ጉዳይ አይደለም። ግን እስካሁን ማህበረሰባችን ሕግን ፍራቻ ተደብቆ የሚያደርገው ድርጊት ነው። ስለዚህ
እንዳልኩ ነው መጀመሪያ እንደ አንድ ባለሙያ ታሪኩ ሊነካኝ ይገባል ብዬ አስባለሁና ህዶቴ የኔም ያንተም ገመና ሆኖ አግኝቼዋለሁ። ለዚህ ገመናን ለማጽዳት ቀንም ሁኔታንም መምረጥ ተገቢ አይደለምና ባለው ሁኔታ ውስጥ ሆነን ህዶቴን ለመስራት በመልካም ፈቃደኝነት ተነስቼ ከዛ ከመነሻ ከሆነኛ ሀሳብ በመነሳት አዲስ ታሪክ ፈጥረን ለእናንተ ተርከናል ማለት ነው። ፊልሙ ሲሰራ ከገጠማቸው አንደኛው ጉዳይ ይሄ ነው። እዛ ወላይታ አካባቢ ያሉ ሰዎች ለኛ የሚያግዙን አካላቶች ነበሩ እና በመሆኑም ለሴት ልጅ ገራዥ የምትሆን ሴት አምጡልኝ ነው ያልኳቸው። ሰው እድሜ ምናምን ነገራቸው። እነሱ ደግሞ የተረዱኝ በቃ ገራዥ አምጡልኝ እንደሆነ ነው። ሰው ባለሙያዎቹ ሄደው አመጧት። ሲያመጧት ሴትዮዋ ልትገርዝ ነው የመጣችው። ግርዛት አለ የሚገረዝ ሲን ነው የምትሰሩ ተብላ ነው የመጣችው። ለዚህ እየገረዝኩ ሊቀረጽ ነው ብላ እንደ ጀብዱ ነው አባይዘው የመጣችው ሴትዮዋ እና ከመጣች በኋላ ነው ይሄ እኮ ፊልም ነው እኛ እንዲህ አይደለም የሚል ነገር አነሳን። ከዛ በጣም እንትን አለች ነው እንዴት ተወቅሱን አላችሁ እኮ ትልቁ ለታ ነው ነገር አለች። አንድ ሚስጥር ላንተ ልንገርህ ምንድነው ሲኑን ስጽፈው ትዕይንቱን የሴት ልጅ ግርዛት ይሆናል ብዬ የማስበውን መንገዶች አስዩም አድርጌያለሁና አልጋ ላይ እንድታስራ እንዲብትሆን ምናምን የሚል ነገር ነበር የጻፍኩት ጽሁፉ ላይና ያንን ልተገብር ነው የሄድኩት። እዛ ቦታ ላይ ከደረስኩ በኋላ ሴትዮዋ ከመጣች በኋላ ትዕይንቱ ሙሉ ለሙሉ ነው የቀየርኩት። ምክንያቱም ትክክለኛ የሚደረገው መንገድ ሙቀጫ ላይ ተቀምጠው ኮባ ተነጥፎ እንቁላል ተዘጋጅቶ ሎሚ ተደርጎ እያንዳንዱ የሚያስፈልገውን ግብዓት ሴትዮዋ ነው ያሟላችሁ። እኔም ቲሜም ሪሰርች አድርገን ያልደረስንበትን ጉዳይ አዘጋጅተው እንደውም ያው ውጪ ነው ጧት 12 ሰዓት መሆን አለበት የምትገረዘው። አሁን እኮ ሰዓት አልፏል ስትለን ሁላ ነበር። ከዚያ አሳርቅ ነው እንዴ ኦቴ ልጠፊ ያስበሽ ነው እንዴ? በሳሙኤል ተሻገር ተጽፎ ዳይሬክት ተደርጎ በታምራት ብርሃኔ ፕሮዲሰርነት የተዘጋጀውና ከ7 ሚሊዮን ብር በላይ ወጣበት 1 ሰዓት ከ30 ደቂቃ ርዝመት ያለው ሂዶቴ ፊልም ሰኞ ግንቦት 17 ቀን 2018 ዓ.ም አመሻሽ ላይ በአድዋ ድል መታሰቢያ ሙዚየምና በጀርመን ፍራይቡርግ ከተማ በልዩ ስነ ስርዓት ተመርቆም ለእይታ ይበቃል። በሙዚቃ የባህል ትስስርን ለመፍጠር ያለመው የሙዚቃ ዲፕሎማሲ የአፍሮ ጃዝ ምሽት መርሃ ግብር በአዲስ አበባ ሊካሄድ ነው። በዚህም የሙዚቃ ዝግጅት ላይ የአዲስ ጃዝ ቪሌጅ ባንድ አባላትም ስራዎቻቸውን ያቀርባሉ። ይህ ዝግጅት ተመልካቾች የአፍሪካን የሙዚቃ ምትና የባህል ውበት በጃዝ ሙዚቃ ጥበብ በኩል የሚታደሙበት ልዩ መድረክ ይሆናልም ተብሏል። የሙዚቃ ምሽት በኢትዮጵያን ስካይላይት ሆቴል ቅዳሜ ግንቦት 15 ቀን 2018 ዓ.ም ከምሽቱ 1 ሰዓት ጀምሮ ይካሄዳል። ሰዓሊ መሐሪ ተሾመ አስቀድሞ የተለያዩ የስዕል አውደሪዎችን በቡድንና በግል ለእይታ አብቅቷል። ለአራተኛ ጊዜ የግል ኤግዚቢሽኑንም ለስዕል ወዳጆች ለማቅረብ እያሟሟቀ ነው። መነሻዬ ህይወት ራሷ ናት የሚለው አርቲስቱ አዳዲስ የጥበብ ስራዎቹን ባካተተው ዘ ሂድን ፎርምስ በተሰኘው ኤግዚቢሽኑ በዕለት ተዕለት ህይወት ውስጥ የሚታዩ ቀለማትን፣ ቅርጾችንና አፍታዎችን በስነ ጥበብ ቋንቋ ይቃኛልም ተብሏል። ይህ ኤግዚቢሽን አርቲስቱ በሙያ ያሳለፈውን የ10 ዓመት ጥረትና ልምድ የሚወክል ሲሆን ቅዳሜ ግንቦት 15 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ አርታዊ ጋለሪ ውስጥ ለእይታ ይበቃል። የጥበብ አፍቃሪዎች በሙሉ በስራዎቹ ላይ እንዲታደሙ ጥሪ ቀርቧል። አቧራው ጭስ የተሰኘ አዲስ ኮሜዲ ተውኔት ዛሬ አርብ አመሻሹን በዓለም ሲኒማ ለመድረክ በቅቷል። ተውኔቱ በጣቢያችን የአርትስ ቅዳሜ መዝናኛ አቅራቢ በሆነው ስራፌል ብስራት ተደርሶ በአቤል ሰለሞን የተዘጋጀ ነው። በተውኔቱ ላይ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ አቤል ብርሃኑ የወይኗ ልጅና ብስራት ሱራፌል ተውነውበታል። በቋሚነትም ዘውትር አርብ በዓለም ሲኒማ ለእይታ ይበቃልም ተብሏል። ክብራትና ክብራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ክቡራን ተመልካቾቻችን በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ይዞ ባልደረባችን ጌታውን አበበ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ።
እንዴት ቆያችሁ ውድ ተመልካቾቻችን? አሁን ወደ ተመራረጡ ስፖርታዊ መረጃዎች እናመራለን። ጌታውን አበበ ነኝ፣ አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ የዓለም ዋንጫ ትኬቱን ለመቁረጥ የ90 ደቂቃ ጨዋታ ብቻ የቀረው የኢትዮጵያ ታዳጊ ብሔራዊ ቡድን የመለያ ጨዋታውን ከሞዛምቢክ ጋር ነገ ምሽት የሚያደርግ ይሆናል። በሞሮኮ አስተናጋጅነት እየተካሄደ በሚገኘው የአፍሪካ ከ17 ዓመት በታች ዋንጫ ተሳታፊ ሆነው በምድብ 1 ከሞሮኮ፣ ግብጽና ቱኒዚያ ጋር ተደልድለው ከምድባቸው ምርጥ ሶስተኛ ሆነው በማጠናቀቅ አስደናቂ ተሳትፎ አድርገዋል። ቀይ ቀበሮቹ አሁን ላይ ወደ ዓለም አቀፉ መድረክ ለመድረስ የ90 ደቂቃ ፊልም የሚቀራቸው ሲሆን በመለያውም ነገ ምሽት ሞዛምቢክን የሚገጥሙ ይሆናል። እንደ ኢትዮጵያ እግር ኳስ ፌዴሬሽን መረጃ ተጫዋቾቹ በጥሩ የጤናና የስነ ልቦና ዝግጁነት ላይ የሚገኙ ሲሆን ጨዋታውም ነገ ምሽት 1 ሰዓት ላይ ይደረጋል። ሊጠናቀቅ የ5 ጨዋታዎች ዕድሜ ብቻ የቀረው የኢትዮጵያ ፕሪሚየር ሊግ የሳምንቱን ጨዋታዎች ሲያጠናቅቅ ሲዳማ ቡና ወደ ድል ተመልሷል። ወደ ወሳኝ ምዕራፍ የደረሰው የኢትዮጵያ ፕሪሚየር ሊግ የ33ኛ ሳምንት ጨዋታዎችን ሲያጠናቅቅ የሊጉ መሪ ሲዳማ ቡና በሊጉ ግርጌ ላይ የሚገኘውን አርባ ምንጭ ከተማን አስተናግዶ 3-0 በሆነ ሰፊ ውጤት በማሸነፍ ወደ ድል ተመልሷል። በአዲስ አበባ ስታዲየም በተደረገው ጨዋታ መስፍን ታፈሰ 2 ግቦችን ማስቆጠር ችሏል። የሊጉ ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የተደረጉ ሲሆን አዳማ ከተማን ከወልዋሎ፣ ነገሌ አርሲን ከምድረገነት ሲዳ ያገናኘው ጨዋታ በተመሳሳይ ያለ ግብ ተጠናቋል። ሊጉን ሲዳማ ቡና በ58 ነጥቦች ሲመራው መቻል በ5 ነጥቦች አንሶ በ53 ነጥቦች ይከተላል። ፖርቱጋላዊው የዓለማችን ኮከብ ክርስቲያኖ ሮናልዶ በሳውዲ አረቢያ ሌላ ታሪክ ጽፏል። ክለቡ አልናስርን እየመራ የሳውዲ ፕሮ ሊግ የ2025-26 የውድድር ዘመን ሻምፒዮን መሆኑን አረጋግጧል። ይህም ለሊጉ ድምቀት ለሆነው ሮናልዶ በእግር ኳስ ዘመኑ ያሳካው 37ኛ የክለብና የብሔራዊ ቡድን ዋንጫ ሆኖ ተመዝግቧል። ዮናስ ግርማ በዝርዝር ተመልክቶታል። በእግር ኳሱ ዓለም ስሙ ከስኬት ጋር አብሮ የሚነሳው ክርስቲያኖ ሮናልዶ ከማዴራ ደሴት ተነስቶ በሊዝበን፣ ማንቸስተር፣ ማድሪድ እና ቱሪን የጻፈውን የወርቅ ታሪክ አሁን ደግሞ በባህረ ሰላጤው ምድር በደመቀ ሁኔታም እየቀጠለው ይገኛል። በዘመናዊው እግር ኳስ ወደር አይገኝለትም የሚባለው ይሄው የግብ ማሽን አሁን ላይ አጠቃላይ የሙያ ዘመን ግቦቹን ወደ አስደናቂው 1000 ቁጥር ለማድረስም በብርቱ እየተንደረደረ ይገኛል። ከ3 ዓመታት በፊት የአውሮፓን መድረክ ተሰናብቶ ወደ ሳውዲ አረቢያ ሲያቀና ብዙዎች የክብሩ ማክተሚያ እንደሆነ አድርገው ተመልክተውት ነበር። ነገር ግን እድሜው 41 ዓመት ላይ የደረሰው ይህው የማይበገረው ኮከብ አሁንም የማሸነፍና አሸናፊውን የመቀጠል ጥማቱ ሳይበርድ ቀጥሏል። በዚህ የውድድር ዓመት የሊጉን ዘውድ ለመድፋት ከአልሂላልና አልሂታድ ጋር ብርቱ ፉክክር ሲያደርግ የነበረው አልናስር ትላንት ምሽት በተደረገው ወሳኝ የሊጉ ማጠቃለያ መርሃ ግብርም ጥረቱ ፍሬ አፍርቷል። ቡድኑ ዳማክን 4-1 በሆነ ሰፊ ውጤት ሲያሸንፍ ክርስቲያኖ ሮናልዶ ድንቅ ብቃቱን በማሳየት 2 ግቦችንም ከመረብ አሳርፏል። ቀሪዎቹን የማሸነፊያ ግቦች ደግሞ ሴኔጋላዊው አጥቂ ሳዲዮ ማኔና ኮማንም ማስቆጠር ችለዋል። ይህንን ድል ተከትሎም አልናስር በ86 ነጥቦች የ2025-26 የሳውዲ ፕሮ ሊግ ሻምፒዮን መሆኑንም በይፋ አውጇል። ይህ ስኬት አልናስርን በደስታ ከማስጮሁ ባለፈ ለክርስቲያኖ ሮናልዶ የግል ዋንጫ ካዘና 37ኛው ታሪካዊው ክብር ሆኖ የሚመዘገብ ይሆናል። ከዋንጫው በተጨማሪም ክርስቲያኖ ሮናልዶ የ2025-26 የሳውዲ ፕሮ ሊግ የሊጉ ኮከብ ግብ አስቆጣሪም በመሆን ተጨማሪ ድልን መቀናጀት ችሏል። የሳውዲውን ሊግ በድል ያጠናቀቀው ክርስቲያኖ ሮናልዶ አሁን ፊቱን ወደ ትልቁ የዓለም አቀፍ መድረክም እንደሚያዞር ተሰምተዋል። ከ20 ቀናት በኋላ በአሜሪካ፣ ካናዳና ሜክሲኮ አስተናጋጅነት ለሚጀምረው የ2026 የዓለም ዋንጫ አገሩን ፖርቹጋልን ወክሎ እንዲሰለፍም ጥሪ ቀርቦለታል። ይህም ለሊቀ ሊቃውንቱ ክርስቲያኖ ሮናልዶ በታሪክ 6ኛ የዓለም ዋንጫው ተሳትፎም ሆኖ የሚመዘገብ ይሆናል። በ41 ዓመቱ በትልቁ የዓለም ዋንጫ መድረክ ላይ የሚሰለፈው ክርስቲያኖ ሮናልዶ በመጪው ሰኔ ወር ምን አዲስ ታሪክ ሊያሳየን ይችላል የሚለው በስፖርት ቤተሰቡ ዘንድ በጉጉት የሚጠበቅ ጉዳይ ነው። በአጠቃላይ ክርስቲያኖ ሮናልዶ በሳውዲ አረቢያ የነገሰበትን ሌላ የወርቅ ምዕራፍ ሲከፍት፣ አልናስርም የሊጉን ዋንጫ ለ7ኛ ጊዜ በመውሰድ የሊጉ አዲስ ንጉስ መሆኑን በይፋ አውጇል። ወደ መጨረሻው መረጃችን ስናልፍ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዓመት በመጪው እሁድ አርሰናል ሻምፒዮን በማድረግ ይጠናቀቃል። አስቀድሞ የዋንጫውን ባለቤት ያሳወቀው ሊጉ በተለይ ላለመውረድና ወደ አውሮፓ መድረክ ለመግባት የሚደረገው ትንቅንቅ ከወዲሁ ትልቅ ትኩረት የሳበ ሆኗል። ዝርዝር አለን።
ማራኪውና አስደናቂው የ25-26 የእንግሊዝ ፕሪሚየር ሊግ የውድድር ዘመን እጅግ አጓጊ ወደ ሆነው 38ኛና የመጨረሻ ሳምንት መርሃ ግብር ተሸጋግሯል። ምንም እንኳን የዘንድሮው የሊጉ ክብርና የሻምፒዮንነቱ ዋንጫ ባለቤት አስቀድሞ ታውቆ አርሰናል ንጉስ መሆኑ ቢረጋገጥም በመጪው እሁድ የሚደረጉት 10 ተጠባቂ ጨዋታዎች ግን አሁንም ከፍተኛ ትንቅንቅ የሚስተናገድባቸው ይሆናል። የዘንድሮው የፕሪሚየር ሊግ የሻምፒዮንነት ትንቅንቅ አስቀድሞ ፍጻሜውን ሲያገኝ የሰሜን ለንደን ተወካዮቹ አርሰናል አዲሱ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆናቸው ይታወሳል። የሚኬል አርቴታ ስብስብ ወደ ሴልኸርስት ፓርክ ስታዲየም የሚያደርገው ጉዞ ሙሉ በሙሉ የደስታና የክብር ሰልፍ ሲሆን ጨዋታውም ሲጠናቀቅ አርሰናሎች ታሪካዊውን የፕሪሚየር ሊግ ዋንጫ ከፍ አድርገው የሚስሙ ይሆናል። ይህም ከ2019 ወዲህ ዋንጫው ከአሸናፊው ክለብ ስታዲየም ውጭ ሲነሳ የመጀመሪያ ያደርገዋል። በተጨማሪም የሊጉን የኮከብ ግብ ጠባቂ ሽልማት ያረጋገጠው የአርሰናሉ ዘብ ዴቪድ ራያ በዚህ ጨዋታ ላይ ግብ ሳይቆጠርበት ካጠናቀቀ በአንድ የውድድር ዘመን 20 ክሊንሺት በመያዝ ታሪካዊውን ዴቪድ ሴማንን በመብለጥ አዲስ ታሪክ ይጽፋል። የ25-26 የእንግሊዝ ፕሪሚየር ሊግ የውድድር ዘመን በርንሌና ወልቭስ ቀድሞውኑ ወደ ታችኛው ሊግ መውረዳቸው መረጋገጡ ይታወቃል። አሁን ላይ የመላው እግር ኳስ አፍቃሪያን አይን ያረፈው በመጪው እሁድ በሚለየው በሶስተኛውና የመጨረሻው ባለድል ወይም ተሰናባች ቡድን ማን እንደሚሆን የሚለው ሆኗል። ይህ በሊጉ የመቆየት የሞት ሽረት ትንቅንቅ ደግሞ በሁለቱ የለንደን ጎረቤታሞች ቶትናም ሆትስፐርስ እና ዌስትሃም ዩናይትድ መካከል የሚደረገው ብርቱ ፉክክር ሆኖ ተቀምጧል። ስፐርሶች በሳምንቱ አጋማሽ ከሌላው የለንደን ተወካይ ቼልሲ ጋር በነበራቸው ጨዋታ ሽንፈት ማስተናገዳቸውን ተከትሎ ራሳቸውን ለከፍተኛ አደጋ ያጋለጡ ሲሆን ይሁን እንጂ በሊጉ የመቆየት እድላቸው አሁንም ሙሉ በሙሉ በራሳቸው እጅ ላይ ይገኛል። ቶትናም ሆትስፐርስ ከሜዳቸው ውጭ በማቅናት ከመርሳይዱ ክለብ ኤቨርተን የሚገናኙ ሲሆን ስፐርሶች ኤቨርተንን ካሸነፉ በቀጥታ በሊጉ መቆየታቸውን በይፋ ያረጋግጣሉ። በአንጻሩ ለዌስትሃም ዩናይትድ አሁን ካልሆነ መቼም የሚባልለት ምሽት ሲሆን አመርሶቹ በሊጉ ለመቆየት ሊድስ ዩናይትድን የግድ ማሸነፍና ስፐርስ በኤቨርተን እንዲሸነፍ መጠበቅ ይኖርባቸዋል። ይህ ካልሆነ ግን ላለፉት 15 ዓመታት ለመጀመሪያ ጊዜ ወደ ሁለተኛው ሊግ ሻምፒዮንሺፕ መውረዳቸው አይቀሬ ይሆናል። በሌላ በኩል በደረጃ ሰንጠረዡ ከ4ኛ እስከ 9ኛ ባሉት ክለቦች መካከል ያለው የነጥብ ልዩነት እጅግ ጠባብ በመሆኑ ቀጣዩን የውድድር ዘመን በአውሮፓ መድረክ ላይ የሚሳተፉት ባለድል ክለቦች ማንነት እሁድ ማታ በሚደረጉት ጨዋታዎች ፍጻሜውን ያገኛል። የዘንድሮው የፕሪሚየር ሊግ ውድድር ከአሸናፊውና ከወራጆቹ ባልተናነሰ መልኩ በአውሮፓ መድረክ ተሳትፎ ዙሪያ አስገራሚ ፉክክር እያስተናገደ ይገኛል። በእነዚህ ክለቦች መካከል ያለው ልዩነት እጅግ ጠባብ በመሆኑ በእሁዱ የመጨረሻ መርሃ ግብር የሚመዘገብ ውጤት ማሸነፍ፣ መሸነፍ ወይም አቻ መለያየት የደረጃ ሰንጠረዡን የመቀየር አቅም ይኖረዋል። በመጪው እሁድ ምሽት አስቶን ቪላ ከማንቸስተር ሲቲ፣ ሊቨርፑል ከብሬንትፎርድ፣ ሰንደርላንድ ከቼልሲ፣ ብራይተን ከማንቸስተር ዩናይትድ እና በርንማውዝ ከኖቲንግሃም ፎረስት የሚገናኙ ሲሆን በሚቀጥለው ዓመት የትኞቹ ክለቦች የአውሮፓ ታላቅ መድረክ እንደሚቀላቀሉ ይወሰናል። የ25-26 የእንግሊዝ ፕሪሚየር ሊግ የውድድር ዘመን በመጪው እሁድ ፍጻሜውን ሲያገኝ ሁሉም ጨዋታዎች በተመሳሳይ አመሻሽ 12 ሰዓት ላይ ይደረጋሉ። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄያለሁ። አሁን ወደ ሚሮን እመልሳችኋለሁ። መልካም ቆይታ። አመሰግናለሁ ጌታውን። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘሁ።